ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። የምክክር ጉባኤው የመጨረሻ ሰነድ በነገው ዕለት ለ4 ሺዎቹ ተሳታፊዎች እንደሚቀርብ ተገለጸ። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4 ሺው ተሳታፊ ይቀርባል ማለት ነው። ከውጭ የተባበሩት አረብ ኤምሬትስ ከኢራን ጋር ያላትን የንግድ እንቅስቃሴ ማገዷን አስታወቀች። ግልጽ ላድርገው፣ አሜሪካ በስምምነቱ መሰረት የገባቻቸውን ቃሏን እስክትፈጽም ድረስ የሆርሙዝ ወሽመጥ አይከፈትም። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የነሐሴ 13 ቀን 2018 ዓ.ም የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ ለምልክት ቋንቋው ዳዊት ጎሳ አብሮን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃዎች እናልፋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻው ሰነድ በነገው ዕለት ለ4 ሺዎቹ ተሳታፊዎች እንደሚቀርብ ገለጸ። ዛሬ ምሽት መተዋወቹ አጠናካሪዎች በምክረ ሐሳቦች ላይ የተሰጡ ግብአቶችን በማካተት የመጨረሻውን ሰነድ እንደሚያጠናቅቁ ኮሚሽኑ አስታውቋል። ሰላማዊት ሙልጌታ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዛሬው ዕለት ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ 500 አባላት ካሏቸው 8 ቡድኖች የተሰበሰቡ ምክረ ሐሳቦችን ወጥ በሆነ መንገድ የማዘጋጀት ስራው በ120 አጠናቃሪዎች ሲከናወን መቆየቱን ገልጸዋል። በዚህም አጠናቃሪዎቹ በምክረ ሐሳቦቹ ላይ የተሰጡ ግብዓቶችን በማካተት የመጨረሻውን ሰነድ ዛሬ ምሽት እንደሚያጠናቅቁ ጠቁመዋል። እነዚህ ከ8ቱም ቡድን የተውጣጡ አጠናቃሪ ተሳታፊዎች ስራቸውን ሲሰሩ ቆይተዋል እና ይሄ ስራ የሁሉንም የ8ቱንም ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄ የሚፈልግ ስራ እንደመሆኑ ጊዜ ትንሽ ፈጅቷል። እስከ ትናንት ማታ ድረስ ሲሰሩ ቆይተው አንድ ወጥ የሆነ ሰነድ በ8ቱም አጀንዳዎች ምክረ ሐሳብ ላይ አውጥተዋል አዘጋጅተው። በዛ መሰረት ዛሬ ጠዋት ለየ8ቱ ቡድን እየቀረበ ይገኛል። አሁን እኔ እዚህ መግለጫ እየሰጠው ባለሁበት ሰዓት አንዳንዱ ቡድን የ5 ቡድንን ሰምቷል፣ አንዳንዱ የ6 ቡድንን ሰምቷል እና ይሄ ሂደት እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ ግብዓቱን ማስገባት እንዲችል አስተያየቱን መስጠት እንዲችል የተዘጋጀ ሂደት ነው። እነሱ ዛሬ 8ቱም ቡድኖች የ8ቱንም ቡድኖች ምክረ ሐሳቦች ይሰማሉ፣ ግብዓት ይሰጣሉ። ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብዓቶች በማካተት የፋይናል የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። ኮሚሽኑ ለሁሉም ተመካካሪዎች የተጠናቀረ የጋራ የመጨረሻ ምክረ ሐሳብ ሰነዱን ለ4,000 ተሳታፊዎች በነገው ዕለት እንደሚያቀርብ ምክትል ኮሚሽነሩ አስታውቀዋል። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4,000 ተሳታፊ ይቀርባል ማለት ነው። ይሄ እንግዲህ አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው። እግዚአብሔር ይመስገን።
መላው የኢትዮጵያ ሕዝብ የተዛቡ መረጃዎችን ባለመቀበል ትክክለኛ የሆኑ ሚዲያዎችን እንዲሁም የኮሚሽኑን ይፋዊ መግለጫዎች ብቻ እንዲከታተል ኮሚሽኑ ጥሪውን አስተላልፏል። ረቂቅ ህጎች ከህገ መንግስቱና ከነባር ህጎች ጋር ያላቸው መጣጣም መፈተሽ እንዳለበት ተገለጸ። በህዝብ ተወካዮች ምክር ቤት የምክር ቤቱ ጽሕፈት ቤት የህግ ማሻሻያና ቁጥጥር ተጠባባቂ መሪ ስራ አስፈጻሚ አሰፋ ሻረው ከኢቲቪ ፓርላማ ጋር ባደረጉት ቆይታ እንደገለጹት ማንኛውም ህግ ሲዘጋጅ ከህገ መንግስቱና ከነባር ህጎች ጋር ያለው መጣጣም በጥንቃቄ መፈተሽ እንዳለበት አሳስበዋል። የሚወጡ ህጎችና ፖሊሲዎች እነዚህን መርሆችና መብቶች በማክበር መዘጋጀት እንዳለባቸው ገልጸዋል። በረቂቅ ህግ ውስጥ በህገ መንግስቱ የተረጋገጠ ሰብአዊ ወይም ዴሞክራሲያዊ መብትን የሚጥስ ድንጋጌ ከተገኘ ወይም ድንጋጌው ከህገ መንግስቱ ጋር የሚጣረስ ከሆነ ተቀባይነት ስለማይኖረው ወዲያውኑ ሊታረም ወይም ሊሰረዝ እንደሚገባ አስረድተዋል። አንድ ህግ በስራ ላይ ያለ አዲስ ህግ በዚያው ጉዳይ ላይ በተቃራኒ ድንጋጌ ካስቀመጠ በህግ አፈጻጸም ላይ ከፍተኛ ግጭትና የትርጉም ብዥታ ሊፈጥር እንደሚችል ተናግረዋል። የህግ የበላይነትን ለማረጋገጥና በህጎች አፈጻጸም ላይ የሚፈጠር ብዥታ ለማስቀረት አዲስ ህግ ከመጽደቁ በፊት ከህገ መንግስቱና ከነባር ህጎች ጋር ያለውን መጣጣም በጥልቀት መፈተሽ ወሳኝ መሆኑን ገልጸዋል። ሙስናን ለመከላከል በቂ የህግ ማዕቀፍ ቢኖርም አፈጻጸሙ ላይ ክፍተት እንዳለ ተገለጸ። በሌላ በኩል ሙስናን የሚጸየፍ ትውልድ መገንባት እንደሚያስፈልግ የህግ ባለሙያዎች ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት። ሙስና የማህበረሰብ ቀውስ እንደሚፈጥር ይታመናል። ይህንን መነሻ በማድረግ ሙስናንና ብልሹ አሰራርን እንዴት መከላከል ይቻላል ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያ ጥጋቡ ደሳለኝ እንደገለጹት ሙስናን በህግ ብቻ ሳይሆን በፖለቲካ ቁርጠኝነት ጭምር መታገል ብሎም ተጠያቂነትን ማስፈንና ሙስናን የሚጸየፍ ትውልድ መገንባት ያስፈልጋል ብለዋል። ተጠያቂነቱ በሚፈለገው ደረጃ ስላልሆነ እንጂ መዝባሪዎች ወይም ሙስና ፈጻሚዎች ከህግ አይን ሊያመልጡ አይችሉም። ስለዚህ ተጠያቂነትን ማጠናከር ያስፈልጋል። የተቋም አሰራር ባህል ማድረግ ያስፈልጋል። የመንግስት የፖለቲካ ውሳኔ ወይም ፖለቲካል ኮሚትመንት እንዲሆን ይፈልጋል። በአስተሳሰብ ሰው እንዲታነጽ፣ ሙስናን እንዲጸየፍ፣ በስብዕናም በስነ ምግባርም ማነጽ መገንባት ያስፈልጋል። መንግስት ይህንን የተጠያቂነት አሰራር እያጠናከረ መምጣት አለበት። ሙስና ኢትዮጵያ ውስጥ ሀገር የሚያፈርስ ነው። በማህበረሰቡ ስር የሰደደ አስተሳሰብና ተግባር አያይዘው ሙስናን ለመከላከል በቂ የህግ ማዕቀፍ ቢኖርም አፈጻጸሙ ላይ ክፍተት እንዳለ የገለጹት ባለሙያው ሙስናን በህግ ብቻ መከላከል ይቻላል ወይ በሚል ለተነሳላቸው ጥያቄ ተከታዩን ብለዋል። በመንግስት ሀብትና ንብረት የሚፈጸሙ ማናቸውም የሙስና ወንጀሎች በሙሉ ከ10 ዓመት እስከ 25 ዓመት ያስቀጣሉ ነው የሚለው። ስለዚህ ህጉ በቂ ነው። አፈጻጸሙ ከፍተኛ ክፍተት አለ። በወጡ ህጎች በደንብ ስርዓት ማስያዝ ይቻላል። ሰዎችን መጠየቅ ይቻላል። ያው እኛ ሀገር እና እድገት ያሳየው ተጠያቂነቱ በከፍተኛ ሁኔታ ስለቀነሰ ነው፣ ወይም በጣም አዝጋሚ ደካማ የተጠያቂነት ስርዓት ስላለ ነው። አንደኛው ይሄ ነው። የፖለቲካ ስሪታችን የኛ ብሔር ብሔረሰብና ቋንቋን መሰረት ያደረገ ስለሆነ ሰዎች ሙስና ፈጽመው ፌዴራል ተቋም ላይ ሙስና ፈጽመው ክልል ይሄዳሉ፣ ወደ ብሔራቸው ምሽግ ያደርጋሉ። የፖለቲካ ስሪታችን አንዱ ለተጠያቂነቱ ምክንያት ሆኗል፣ ሰበብ ሆኗል። ሌላኛው የህግ ባለሙያ ይልቃል ሐሳቤ በበኩላቸው ሙስናን ለመከላከል ዘላቂ የተቋማት ባህል ማድረግ ይገባል ነው ያሉት። በቂ የሆነ እርምጃ በመውሰድ በህዝብ ዘንድ ተአማኒነትን ማግኘት፣ ህዝብም በቂ ጥቆማ እንዲያደርግ የሚያበረታታው ስለሆነ በዚህ መልኩ በትክክልም ሰዎች ጥፋተኛ ተብለው ቅጣት ሲተላለፍባቸውና የወሰዱት ሀብት በዘመዶቻቸው በሌሎችም ስም ያስቀመጡት ሀብት ወደ መንግስት ሲመለስ ሲያይ ሰው መተማመን ይፈጥራል እና የአንድ ሰሞን ስራ ብቻ ሳይሆን ዘላቂ የተቋማት ባህል ሆኖ ሙስናን በትክክል መከላከልና ማስቀጣት፣ ንብረትን ማስመለስ የሚቻልበት ሁኔታ ካለ በአግባቡ ከመንግስት ጎን በመሆን እንደዚህ አይነት ወንጀሎችን በማጋለጥና በመጠቆም ይሰማራል ብዬ አስባለሁ። በሀገሪቱ ትምህርት ካሪኩለም ውስጥ የማካተት የእምነት ተቋማትም ከሚሰጡት መንፈሳዊ ትምህርት ባሻገር በተቀናጀ የሙስና ትግል ላይ ስትራቴጂ በመንደፍ ትውልዱን በስነ ምግባር የማነጽና የማንቃት ስራ ሊሰሩ ይገባል ብለዋል።
ከትምህርት ስርዓታችን ጀምሮ ሰዎች ሙስናን ተጠይፈው እንዲያድጉ ማስተማር፣ ግንዛቤ መፍጠር፣ እምነትም ከባህልም ውጭ የሆነ ተግባር መሆኑን ማሳወቅና ይህንን ለመጪው ትውልድ በትክክልም ግንዛቤ መፍጠር የሚያስፈልግበት ሁኔታ ያለ ይመስለኛል። አለበለዚያ ሙስናን የሚታየው ማህበረሰብ መገንባት ካልተቻለ በህግ ማዕቀፉ ብቻ ወይንም አጥፊዎችን በመቅጣት ብቻ ልንፈታው የምንችለው ነው ብዬ አላስብም። ጥቆማ የሚያደርጉ ሰዎች የህግ ከለላ እንዳላቸው በህጉ ላይ የተቀመጠ ነገር ነው። ነገር ግን በተግባር በቂ የሆነ ከለላ የተሰጣቸው ነው ወይ የሚለውን አሰራሩን ማየት ነው የሚያስፈልገው። ነገር ግን በወንጀል ፍትህ አስተዳደሩም በሚመሰክሩ ሰዎች እና ጥቆማ በሚሰጡ ሰዎች ጥበቃ የሚያስቀምጡ የተለያዩ የህግ ማዕቀፎች አሉ። ያለውን የህግ ማዕቀፍ ወደ መሬት መውረድ ከተቻለ ሙስናን በአግባቡ መከላከል ይቻላል ብዬ ነው ማለት ነው። የትምህርት ሚኒስቴር ባዳሪ ትምህርት ቤቶች የልጆች ተሰጥኦ በመለየት መክሊታቸውን ለማሳደግ እንደሚሰራ ገለጸ። ሚኒስቴሩ ለ2019 ዓ.ም የትምህርት ዘመን ተጨማሪ 4 የአዳሪ ትምህርት ቤቶችን ወደ ስራ ለማስገባት በአጠቃላይ በፌደራል የሚተዳደሩ 9 የአዳሪ ትምህርት ቤቶች እንዲኖሩ ማድረጉን አስታውቋል። መሳይ ገጻኸኝ የትምህርት ሚኒስቴር ለ2019 የትምህርት ዘመን ተጨማሪ 4 ፌደራል አዳሪ ትምህርት ቤቶችን ወደ ስራ ማስገባቱን ዛሬ ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። መግለጫውን የሰጡት የትምህርት ሚኒስቴር አማካሪ ሚኒስቴር ደኤታ ፕሮፌሰር ክንደያ ገብረ ሕይወት በ2019 የትምህርት ዘመን 4 የፌደራል አዳሪ ትምህርት ቤቶች በባህር ዳር፣ አርባ ምንጭ፣ ድሬዳዋና አሶሳ ተማሪዎችን ለመቀበል ዝግጁ መሆናቸውን አስታውቀዋል። በባለፈው ዓመት የትምህርት ዘመን 5 የፌደራል አዳሪ ትምህርት ቤቶች ማለትም ወሊሶ፣ ቡኢ፣ ጅጅጋ፣ ቦንጋና ጋምቤላ ከ9ኛ ክፍል ጀምሮ ተማሪዎችን በመቀበል ማስተማራቸውን ተናግረዋል። ሚኒስትር ደኤታው በአዳሪ ትምህርት ቤቶች ተማሪዎች በቆይታቸው የሚማሯቸው በጎ ተግባራት እንዳሉ ገልጸው በዚህም ዓመት ልዩ ያሉትን አንስተዋል። ልዩ ነገሮች አሉ በእነዚህ ትምህርት ቤቶች የጀመርነው በተለይ ለሚቀጥለው ዓመት ከመስከረም ጀምሮ ከቻይና መንግስት ጋር በልዩ ሁኔታ የቻይና ቋንቋም ተጨማሪ በእነዚህ ትምህርት ቤቶች መምህራንም ለማስመጣት ትልቅ ርብርብ እያደረግን ያለነው የኛ ጥሪ አሁን ሁሉም ተማሪዎቻችን ይሄን እድል እንዲጠቀሙበት እንደ አንድ አማራጭ አድርገው እንዲጠቀሙበት ወላጆች፣ ተማሪዎች፣ መምህራንም በዚህ ዙሪያ የክልል የትምህርት ቢሮ ኃላፊዎችም ይሄን በማነሳሳት እና ትልቅ ስራ እንዲሰሩ ጥሪ ለማቅረብ ነው። የ8ኛ ክፍል ፈተና ከ85 በመቶ በላይ ያመጡ ተማሪዎች የእድሉ ተጠቃሚ እንደሚሆኑ የገለጹት በሚኒስቴሩ የትምህርት ፕሮግራሞች ጥራትና ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ አሁን ላይ ከዛም በታችና በዝቅተኛ ውጤት እንዲመዘገቡ እየሰራን ነው ብለዋል። ይህ በእንዲህ እንዳለ ከሀገሪቱ ጠረፋማ አካባቢዎች ለሚመጡ ተማሪዎች የተለየ ማበረታቻ እንደሚሰጥ አክለው ገልጸዋል። የምዝገባ ሁኔታው ምንም አይነት ክፍያ እንደማይጠይቅ የገለጹት ዶክተር ዮሐንስ በቀጣይ ይሰራሉ ስላሏቸው ጉዳዮች አንስተዋል። በቀጣይ የልጆች ተሰጥኦን በአግባቡ በመለየት ለምሳሌ በቴክኖሎጂ ተኮር የሆኑ ስራዎች ይሰራሉ። ሌሎች በሳይንስ ዘርፎችም እንደዚሁ በሳይንስ ዘርፍ ተጓዳኝ የሆኑ የትምህርት አይነቶችን የሚሰጥ ነው የሚሆነውና የአዳሪ ትምህርት ቤት በርካታ እንደ መደበኛው የትምህርት ቤት ብቻ ሳይሆን ተጨማሪ የትምህርት አይነቶችንም እንደሚወስዱ በዚሁ አጋጣሚ ለመግለጽ ፈልጋለሁ። ከዚህም በተጨማሪ እንግዲህ በዓለም አቀፍ ደረጃ ልጆቻችን በጣም ውጤታማ እንዲሆኑ የተለያዩ የውጭ ሀገር ቋንቋዎችንም እናስተምራለን። አዳዲስ የሚከፈቱም ሆነ አገልግሎት እየሰጡ ያሉ ትምህርት ቤቶች ብቁ የሆኑ መምህራንን ከመቅጠር አኳያ ስለተደረገው ዝግጅት የትምህርት ሚኒስቴር አማካሪ ሚኒስቴር ደኤታ ፕሮፌሰር ክንደያ ገብረ ሕይወት እንዲያብራርተዋል። በእያንዳንዱ ትምህርት ቤት ወደ 1000 ማክሲማም ወደ 1000 ተማሪዎች ይኖሩናል። አጠቃላይ 13 ትምህርት ቤቶች ሲያልቁ 13000 ተማሪ በየአመቱ እንቀበላለን ማለት ነው። ይሄ በ4 ሲባዛ እስከ 12ኛ ክፍል በዛ መልኩ ዝግጅት ይኖራል። እነዚህ ተማሪዎች መምህራንም ዳይሬክተሮች፣ የአመራሮች ቅጥርም በልዩ ትኩረት በፌደራል ደረጃ የሚከናወን ነው ይሆናል። አሁን በአጋጣሚ ለአራቱም ትምህርት ቤቶች ከትላንት ጀምሮ እየቀጠርን ያለ ነው። ሁሉም ኢትዮጵያዊ ተጠቃሚ ሊሆን በሚችል ምክንያት ይሄ ትልቅ ሀብት እየፈሰሰበት ያለ ፕሮግራም ነው። በዚህ ፕሮግራም ደግሞ ሁሉም ኢትዮጵያዊ ተጠቃሚ እንዲሆን እንፈልጋለን። በአዳሪ ትምህርት ቤቶች ለመማር እድል የሚያገኙ ተማሪዎች ተወዳዳሪና የተሻለ የትምህርት እድል ተቋዳሽ በመሆናቸው ወላጆች ልጆቻቸውን በማስመዝገብ እንዲተጉ ትምህርት ሚኒስቴር ጥሪ አቅርበዋል።
የኢትዮጵያና ቻይና ላኪዎች ከ340 ሚሊዮን ዶላር በላይ ዋጋ ያላቸው የንግድ ስምምነቶችን ተፈራረሙ። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ የቻይና ኤምባሲ ጋር በመተባበር ያዘጋጁት የኢትዮ ቻይና ወጪ ንግድ መድረክ በአዲስ አበባ ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት የስምምነቱ ዓላማ የኢትዮጵያን የወጪ ንግድ ገቢ ግኝት ለማሳደግ የሚያስችል የፕሮሞሽን ስራዎችን በቻይና ለማካሄድ ያስችላል። 33 የሚጠጉ ስምምነቶች መፈራረማቸውን ገልጸው እነኚህ 340 ሚሊዮን ዶላር ገቢ ሊያስገኙ የሚችሉ መሆኑን ጠቁመዋል። ስምምነቱ ወደ ትልቁ የቻይና ገበያ ለመግባት በቻይና መንግስት የተቀረጸው ኢኒሼቲቭ አካል መሆኑን ያስረዱት በቡና፣ በቅባት እህል፣ በጥራጥሬ፣ በቆዳ፣ በማዕድን ምርቶችና በጨርቃ ጨርቅ ላይ ከስምምነት መደረሱንና ስምምነቱ ከቃል በዘለለ ተግባራዊ ውጤት የተገኘበት መሆኑን ገልጸዋል። የቻይና ንግድ ሚኒስቴር የውጭ ንግድ ዲፓርትመንት ምክትል ዋና ዳይሬክተር ቻንግ ሁይ በበኩላቸው የቻይና መንግስት ከኢትዮጵያ ጋር ያለውን የንግድ ኢኮኖሚ ትስስር አጠናክሮ ለመቀጠልና የገበያ እድል ይበልጥ ለማስፋት ቁርጠኛ መሆኑን መግለጻቸውን ኢዜአ ዘግበዋል። የአሸንዳን በዓል አከባበር ተከትሎ ሊደረግ የታሰበው ህዝባዊ ተቃውሞ የህወሓትን ቡድን የማስወገድ አንዱ መንገድ እንደሆነ በክልሉ የሚንቀሳቀሱ ፓርቲዎች ገለጹ። በሌላ በኩል የህወሓት ቡድን ህገወጥ ድርጊቶች የሚያጋልጡ ቀጣይነት ያላቸው የተቃውሞ ስልቶችን ተግባራዊ ማድረግ ያስፈልጋል ሲሉ ፓርቲዎቹ ለኢሳት ተናግረዋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። ህገወጡ የህወሓት ቡድን የትግራይን ክልል ህዝብ በማፈን ወጣቱን ለስደትና ለሞት እየዳረገ መሆኑ ይታወቃል። የህወሓት ቡድን በክልሉ እየፈጠረ ያለውን ትርምስና ፖለቲካዊ ውጥረት በመቃወም የፊታችን ነሐሴ 16 ቀን የሚከበረውን የአሸንዳ በዓል በጥቁር ልብስ ለማክበር የክልሉ ሴቶች በዝግጅት ላይ መሆናቸው ታውቋል። ይህንን ተከትሎ አፋኙን ቡድን ለመቃወም የክልሉ ህዝብ የሚያደርገው ህዝባዊ የተቃውሞ ዝግጅት ምን ይመስላል ሲል ኢሳት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የባይቶና ምክትል ሊቀመንበርና የትግራይ የሰላምና ለውጥ ምክር ቤት ጽህፈት ቤት ኃላፊ ዮሴፍ በረሃ በሰጡት ምላሽ የህዝቡ ተቃውሞ በተለያየ መንገድ መቀጠሉ ቡድኑን ለማስወገድ አንደኛው መንገድ ነው ብለዋል። አሁን ህዝባዊ ተቃውሞዎች አንድ መንገድ ናቸው። ህዝቡ ተቃውሞውን አመጹን ምናምን ከፍ እያደረገ ሲሄድ አንድ ጉልበት ነው። በዛ ላይ ደግሞ የታጠቀ ኃይልም አለ። ስለዚህ የህዝቡን ተቃውሞ ከታጠቀው ትግል ጋር በማያያዝ ትግራይ ላይ ያለውን ማንም አይደግፈውን ኃይል ማስወገድ ቀላል ነው የሚል እምነት ነው ያለን። ስለዚህ ህዝባዊ ተቃውሞዎቹ በተለያየ መንገድ መቀጠላቸው ትግሉ እንዲቀላጠፍ ያደርጋሉ የሚል እምነት አለኝ። የትንሳኤን ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው ቡድኑ ለተቃውሞ የሚመጣውን ህዝብ አስራለሁ የሚል የማስፈራሪያ መግለጫ ቢያወጣም የክልሉ ህዝብ ቡድኑን ለማጋለጥ ከበቂ በላይ የተደራጀ ስራ እየሰራ ነው ሲሉ ጨምረው ገልጸዋል። ይሄ በዓለም አቀፍ ደረጃ በመላ ኢትዮጵያውያንም ሌሎች በተለይ ትግራይ ተወላጆች አሸንዳን በጥቁር ልብስ የሚል ካምፔን ተጀምረዋል። ይሄ ምንም ከሱ ፍላጎት ውጭ ወይም የሱ ህገወጥ ድርጊቶችን የሚቃወም የህብረተሰብ ክፍል ደግሞ አዋጅ አውጥቶ እንግዲህ አስራለሁ ገድላለሁ የሚለው ቡድን ይህንንም እየተቃወመ ነው ያለው። አሸንዳ ጥቁር ልብስ የለበሰ አስራለሁ በቁጥር ስር አውላለሁ እያለ መግለጫ እየሰጠ ነው የሚገኘው። ህብረተሰቡ ግን እንግዲህ እንዳልኩሽ ነው። ዞሮ ዞሮ አሸንዳ ጥቁር ልብስ ለብሶ ህብረተሰቡ ቢያከብረውም ባያከብረውም ህብረተሰቡ ይህንን ለማድረግ ዝግጅቱ ጨርሶ እየተንቀሳቀሰ ነው ያለው። አትሊስት ተቃውሞውን አቀጣጥሎ ቀጥሏል። እነሱን ደግሞ ይህንን እንዲቃወሙ በማድረግ የዚህ አፋኝ ቡድን እውነተኛ ማንነት ማጋለጥ ተችሏል። ቢደረግም ባይደረግም ይሄ ኦልሬዲ ቡድኑ የማጋለጥ ስራ ከበቂ በላይ ተሰርቷል ብዬ አምናለሁ። ህወሓት በመንግስት የተቋቋመውን ጊዜያዊ አስተዳደር በህገ ወጥ መንገድ አስወግዶ በጉልበት የሚመራው የክልሉ ባህልና ቱሪዝም ቢሮ የአሸንዳን በዓል ለማክበር ጥቁር ልብስ የሚለብሱ ነዋሪዎች ላይ እርምጃ እንደሚወስድ ባወጣው መግለጫ ማስታወቁ አይዘነጋም። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘው እየጠበቀችን ነው።
ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዛሬ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ 4 አዳዲስ ዓለም አቀፍ መዳረሻዎችን በመጨመር የበረራ አገልግሎት እየሰጠ እንደሚገኝ ተገለጸ። የዓለም አቀፍና የሀገር ውስጥ የበረራ መዳረሻዎቹን በከፍተኛ ደረጃ ያሳደገው አየር መንገዱ በተጠናቀቀው የ2018 በጀት ዓመት ብቻ በ4 አዳዲስ ዓለም አቀፍ መዳረሻዎች የበረራ አገልግሎት ጀምሯል። በዚህም የዓለም አቀፍ መዳረሻዎቹን ቁጥር ወደ 150 ያደረሰ ሲሆን በሀገር ውስጥ ነገሌ ቦረና፣ ጎሬ መቱና ደብረ ማርቆስን ጨምሮ አዳዲስ አውሮፕላን ማረፊያዎችን በመገንባት በረራ መጀመሩ ተገልጿል። አየር መንገዱ በፋይናንስ ረገድ ስኬትን ያስመዘገበ ሲሆን በተጠናቀቀው በጀት ዓመት ብቻ የ20 በመቶ እድገት በማሳየት 9.1 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። በዚህ ዓመት ብቻ 20.7 ሚሊዮን ተሳፋሪዎችንና 897,000 ቶን ጭነት ማጓጓዝ መቻሉም ተገልጿል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ አቅም በላይ የሆነ የመጣውን የመንገደኞች ቁጥር ለማስተናገድ ይቻል ዘንድ ግዙፉን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ መጀመሩም ይታወቃል። ዘገባው የኤፍኤምሲ ነው። ከኤሌክትሪክ ኃይል ኤክስፖርትና ተያያዥ አገልግሎቶች ከ4 ሚሊዮን ዶላር በላይ ገቢ መገኘቱ ተገለጸ። በተጠናቀቀው 2018 በጀት ዓመት ከኤሌክትሪክ ኃይል ኤክስፖርት፣ ከሀገር ውስጥ ዳታ ማይኒንግ እና ከቴክኖሎጂ ኩባንያዎች ሽያጭ 474 ሚሊዮን ዶላር ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የተቋሙ የኮሙኒኬሽን ዳይሬክተር ሞገስ መኮንን ለጋዜጣ ፕላስ እንዳስታወቁት ከተገኘው አጠቃላይ ገቢ 120 ሚሊዮን ዶላር ገደማ የሚሆነው በቀጥታ ለጎረቤት ሀገራት ከተደረገ የኤሌክትሪክ ኃይል ሽያጭ የተገኘ ነው ብለዋል። ቀሪው በሀገር ውስጥ ሆነው በውጭ ምንዛሪ ከሚከፍሉ የዳታ ማይኒንግ እና የቴክኖሎጂ ተቋማት የተሰበሰበ መሆኑን ገልጸዋል። የአሁኑ ወቅት ወደ ጅቡቲና ኬንያ የሚደረገው የኃይል ኤክስፖርት በተሳካ ሁኔታ እየቀጠለ መሆኑን ገልጸው በተለይም ከኬንያ ጋር ያለው የኃይል ትስስር አፈጻጸም ከፍተኛ ውጤት እየታየበት እንደሚገኝ ተናግረዋል። በሌላ በኩል ወደ ሱዳን ይደረግ የነበረው የኃይል ኤክስፖርት ሀገሪቱ በገባችበት የእርስ በርስ ግጭት ሙሉ በሙሉ የተቋረጠ ሲሆን በጦርነቱ ምክንያት በሱዳን በኩል ያሉት የኢነርጂ ተሸካሚና አስተላላፊ መሰረተ ልማቶች በከፍተኛ ሁኔታ በመጎዳታቸው የኃይል አቅርቦቱ ተቋርጧል ብለዋል። ዘገባው የጋዜጣ ፕላስ ነው። የአፍሪካ ኢንቨስትመንት ቡድን በልዩ የኢኮኖሚ ዞኖች ኢንቨስት ለማድረግ ከኮርፖሬሽኑ አመራሮች ጋር መወያየቱ ተገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ፓርክ አስተዳደር ዘርፍ ምክትል ዋና ስራ አስፈጻሚ ፍጹም ከተማ የአፍሪካ ኢንቨስትመንት ግሩፕ ልኡካን ቡድን በኮርፖሬሽኑ ዋና መስሪያ ቤት ተቀብለው አነጋግረዋል። ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች የተዘረጉ የመሰረተ ልማት አውታሮች፣ የአገልግሎት አሰጣጦች እንዲሁም ለባለሀብቶች የሚደረጉ ማበረታቻዎች በተመለከተ ሰፊ ገለጻ አድርገዋል። መቀመጫውን ናይጄሪያ ያደረገው የአፍሪካ ኢንቨስትመንት ቡድን በብረታ ብረት ማምረት፣ በግንባታ ዕቃዎች፣ በኬሚካል፣ በአግሮ ፕሮሰሲንግ፣ በታዳሽ ኃይል፣ በሎጂስቲክስ እንዲሁም በጥናትና ምርምር ዘርፎች ላይ የተሰማራ መሆኑንም ገልጿል። ቡድኑ በ8 ሀገራት ከ35 በላይ የማምረቻ ኩባንያዎችን በማስተዳደር ላይ ሲሆን በቀጣይም በኢትዮጵያ ሀብቱንና የኢንዱስትሪ ልማት ዕውቀቱን ለማዋል በትጋት እንደሚሰራ መግለጹን ከኮርፖሬሽኑ ያገኘነው መረጃ ያመለክታል። ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት በተከናወኑ ተግባራት ውጤት እየተመዘገበ ነው ተባለ። የደቡብ ኢትዮጵያ ክልል ግብርና ቢሮ ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት በተከናወኑ ተግባራት ውጤት እየተመዘገበ መሆኑን አስታውቋል። የቢሮ ኃላፊው ዶክተር መሪሁን ፍቅሩ እንዳሉት በክልሉ ጥጥን ጨምሮ ለኢንዱስትሪ ግብዓት የሚሆኑ የግብርና ምርቶችን ለማልማት የሚያስችል አቅም እንዳለም ተናግረዋል። የሀገር ውስጥ የጥጥን ምርት ለማሳደግ የተጀመረውን ጥረት በማገዝ ረገድ የማሳ እርሻ ልማት ትልቅ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ምላርገው አዲሱ በበኩላቸው ዞኑ ለጥጥ እርሻ ልማት ተስማሚ የሆነ ስነ ምህዳር ያለው በመሆኑ የግል ኢንቨስትመንቶች በጥጥ እርሻ ልማት ቢሰማሩ ውጤታማ እንደሚሆኑ መናገራቸውን ኢዜአ ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች እናመራለን። የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ማንኛውም የንግድና የፋይናንስ እንቅስቃሴ ሙሉ በሙሉ ማገዷን አስታወቀች። አቡዳቢ ውሳኔውን ያስተላለፈችው ኢራን ወደ ግዛቷ 2 ባሊስቲክ ሚሳኤሎችን ተኩሳለች በሚል ባቀረበችው ክስ መሆኑ ተሰምቷል። ዮሐንስ ተስፋ በተባበሩት አረብ ኤሚሬትስ እና በኢራን መካከል ያለው ውጥረት ባለፉት ወራት አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ እርምጃ ተከትሎ እጅግ እየተካረረ መጥቷል። በሁለቱ ሀገራት መካከል የነበረው ጊዜያዊ የተኩስ አቁም ስምምነት ማብቃቱን ተከትሎም በትላንትናው ዕለት የኤሚሬትስ የአየር መከላከያ ስርዓት ከኢራን የተተከሱ 2 ባሊስቲክ ሚሳኤሎችን ማክሸፉን አሳውቋል። ሚሳኤሎቹ በባህር ላይ የሚደረጉ የንግድ እንቅስቃሴዎችን ኢላማ ያደረጉ እንደነበሩና አንደኛው በኤሚሬትስ የባህር ክልል ውስጥ ሌላኛው ደግሞ ከድንበር ውጭ በባህር ላይ መውደቃቸው ተገልጿል። ይህንንም ተከትሎ የአቡዳቢ የውጭ ጉዳይ ሚኒስቴር በቀጠናዊ ደህንነትና በፋይናንስ ስርዓቱ ላይ የተደቀነውን ስጋት ለመግታት ከኢራን ጋር የነበረውን አጠቃላይ የንግድ የኢኮኖሚና የፋይናንስ ልውውጥ ሙሉ በሙሉ ማገዱን ይፋ አድርጓል። ኢራን በበኩሏ የተሰነዘረባትን የምስራቅ ባህል ሚሳኤል ጥቃት በጽኑ አስተባብላለች። በሌላ በኩል በአሜሪካና በኢራን መካከል የሚደረጉ የዲፕሎማሲ ንግግሮች ሙሉ በሙሉ ቆመዋል። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ባስተላለፉት መልእክት ከኢራን ጋር ምንም አይነት በሂደት ላይ ያለ ውይይት እንደሌለና ለወደፊቱም የታቀደ ነገር አለመኖሩን ተናግረዋል። ነገር ግን የዋይት ሀውስ ልዩ መልእክተኛ የሆኑት ጃሬድ ኩሽነር የሁለቱ ሀገራት የግንኙነት መስመር እንደተጠበቀ መሆኑን ጠቁመዋል። ፕሬዚደንቱ ይህንን የሚያደርጉት ሆነ ብለው ነው። ብልጫ የሚወስዱበትን መደራደሪያ ነጥብ ይፈልጋሉ። የበላይነቱን የሚያገኙበትን መንገድም ይፈልጋሉ። ስልታቸው ሁልጊዜም ቢሆን አይጨበጤ ነው። ሌላው እንደ ሪል ስቴት አልሚነታቸው የሆነ አይነት መደራደሪያ ነጥብ ለማግኘት እየሞከሩ ነው። ነገር ግን እስካሁን ያገኙ አይመስልም። መደራደሪያቸውን በእጃቸው ሲያስገቡ ይጠቀሙበታል። በሌላ በኩል በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ ሚና የሚጫወተው የሆርሙዝ ወሽመጥ መዘጋት የዓለም የነዳጅ ዋጋ እንዲያሻቅብ ምክንያት ሆኗል። ትራምፕ አሜሪካ የቀጠናውን የባህር መስመር ሙሉ በሙሉ ትቆጣጠራለች በሚል ያቀረቡትን ሀሳብ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ በርካታ አካላት ከወራት በፊት ሰርጡ ማንም አይቆጣጠረውም ሲሉ መደመጣቸው ይታወሳል። ኢራን በበኩሏ የተጣለባት የነዳጅና የፋይናንስ ማዕቀብ ካልተነሳ የባህር ወሰኑን እንደማትከፍት በድጋሚ አስታውቃለች። ግልጽ ላድርገው፣ አሜሪካ በስምምነቱ መሰረት የገባቻቸውን ግዴታዎች ማለትም ከበባውን ማንሳት፣ የታገዱ ንብረቶችን መልቀቅ፣ የነዳጅ ማዕቀቦችን ማንሳት፣ በሁሉም በኩል ያሉ ዛቻዎችና ወታደራዊ እርምጃዎችን ማቆም እና ሌሎች ቅድመ ሁኔታዎችን መተግበርን ጨምሮ ተያዥ ቃሏን እስክትፈጽም ድረስ የሆርሙዝ ወሽመጥ አይከፈትም። ሆኖም ኢራናውያኑ እንደ አሜሪካ ለደረሰባቸው ጉዳት ካሳ እንዲከፈላቸው መጠየቅን የመሳሰሉ ከሰሞኑ ሲያነሷቸው የነበሩ ከበድ ያሉ ጥያቄዎችን አሁን ላይ አለማንሳታቸው ተስተውሏል። ይህም ቴህራን ከዚህ ቀደም ከነበራት ጠንካራ አቋም በመለስለስ ለድርድርና ለዲፕሎማሲያዊ መፍትሄ የተሻለ ፍላጎትና ዝግጁነት ሊኖራት እንደሚችል አመላካች ነው ተብሏል። በተጨማሪም የእነዚህ ዋና ዋና ቅድመ ሁኔታዎች አለመካተት ሁለቱ ሀገራት ወደ ድርድር ጠረጴዛ ለመመለስ የሚያስችላቸውን አዲስ የውይይት ጭላንጭል ለማየት መንገድ ሊከፍት ይችላል የሚል ግምት አሳድረዋል። ይህ እርምጃ በሁለቱ ሀገራት መካከል ያለውን ቀውስ ለማርገብና በቀጠናው የተደቀነውን ውጥረት በንግግር ለመፍታት ምቹ ሁኔታ ሊፈጥር እንደሚችል የፖለቲካ ተንታኞች በማስረዳት ላይ ናቸው። ዜናውን ስናጠናቀር ቲአርቲ ወርልድንና ሌሎች የመረጃ ምንጮችን ተጠቅመናል። የአውሮፓ ህብረት ሀገራት የምግብ እጥረት እንዳጋጠማቸው ተገለጸ። ከፍተኛ የሆነ የምርት መቀነስ በሸማቾች ላይ የዋጋ ጭማሪ ማስከተሉም ታውቋል። ሸሪፍ ኢማም ተጨማሪ ያለው አምራቾች እንደሚሉት አውሮፓ በዚህ ክረምት በተከታታይ ሙቀት ማዕበል ከተመታ በኋላ የምርት መጠን በከፍተኛ ሁኔታ ሊቀንስ እንደሚችል አስጠንቀዋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የምርት መጠን መቀነሱ በሚቀጥሉት ወራት የምግብ ዋጋ እንዲጨምር ሊያደርግ ይችላል ብለዋል።
የአውሮፓ ህብረት የኮፐርኒከስ የአየር ንብረት ለውጥ አገልግሎት እንዳስታውቀው ከሆነ ሰኔና ሐምሌ ወራቶች በምዕራብ አውሮፓ እንደተመዘገበው እጅግ ሞቃታማ ወራቶች ነበሩ። አገልግሎቱ አክሎም እስከ ነሐሴና መስከረም ድረስ የሙቀት መጠኑ አብዛኛውን የአውሮፓ ክፍል ሊጎዳ እንደሚችልም አስጠንቅቋል። በአውሮፓ ህብረት ትልቅ የእህል አምራች ከሆኑት መካከል ፈረንሳይ የሚገኘው የከርሰ ምድር ውሃ ክምችት በነሐሴ ወር መጀመሪያ ላይ በአብዛኛው የአገሪቱ ክፍል በከፍተኛ ሁኔታ መሟጠጡን ብሔራዊ የጂኦሎጂ ጥናት አመልክቷል። የእንስሳት አርቢዎች እንዳስጠነቀቁ ከሆነ ክረምት ከመድረሱ በፊት የመኖ ምርት እጥረት ሊያጋጥም ይችላልም ብለዋል። በስፔን የሚገኙ ገበሬዎች በእህል ምርት ላይና በከብት መኖ ከፍተኛ እጥረት መከሰቱን ሪፖርት አድርገዋል። የጀርመን ገበሬዎች ማህበር በበኩሉ የእህል ምርቱ ካለፈው ዓመት ጋር ሲነጻጸር 7 ከመቶ ወይም 3.3 ሚሊዮን ቶን ያነሰ ሊሆን እንደሚችል አስጠንቅቋል። በአገራባች ፖላንድ የንግድ ድርጅት የሆነው ፑልስ እንዳስታውቀው ባለፈው ወር በሀገሪቱ የተከሰተው ቀጣይነት ያለው ድርቅ ሀገሪቱ ከውጭ ሀገር ምግብ በማስመጣት የበለጠ ጥገኛ እንድትሆን ሊያስገድዳት እንደሚችል ተንብየው ነበር። የዙሪክ ኢንሹረንስ ቡድንና በርካታ የአውሮፓ የባንክ ተንታኞች እንደሚገምቱት የሙቀት መጠኑ በዚሁ የሚቀጥል ከሆነ ከ50 ቢሊየን እስከ 180 ቢሊየን ዩሮ ሊያስወጣ እንደሚችል ተናግረዋል። የምግብ ዋስትና ዓለም አቀፍ መፍትሄ የሚጠይቅ ታላቅ ተግዳሮት ሆኖ ብቅ እያለ ነው። የአየር ንብረት ለውጥ፣ የሩሲያ ዩክሬን ጦርነት የምግብ ዋስትናን የአውሮፓ ህብረት አጀንዳ እንዲሆንም አድርጎታል ተብሏል። የአውሮፓ ህብረት እስከ ቅርብ ጊዜ ድረስ የምግብ ዋስትናን በግብርና ፖሊሲ ምላሽ ለመስጠት ሞክሯል። አሁን ግን ከመጠን በላይ የሞቀው ዓለም በኢኮኖሚ ቀውሶች፣ በጦርነቶች የምግብ ዋስትናን ማረጋገጥ ባለብዙ ገጽታ አቀራረብን ይጠይቃል ተብሏል። አውሮፓ ባልተለመደ ሁኔታ በሞቃታማና ደረቅ የአየር ሁኔታ በመመታቱ የሰብል ምርት በመላው አውሮፓ ህብረት እየቀነሰ ይሄዳል። ይህን ተከትሎ ከሌሎች ሀገራት ጋር በመሆን ከድንበሩ ባሻገር አዳዲስ የምግብ ምንጮችን መፈለግ ይኖርበታልም ተብሏል። ይህ ደግሞ በእርግጠኝነት የዋጋ ጭማሪ ሊያስከትል እንደሚችል ይታወቃል። የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም ባለፈው ሳምንት በደቡብ ምዕራብ እንግሊዝ ገበሬዎችን በጎበኙበት ወቅት እንደተናገሩት መንግስታቸው እጅግ ፈታኝ በሆነ ሁኔታ ውስጥ ለሚታገሉ አምራቾች 65 ሚሊዮን ፓውንድ የድጋፍ ፓኬጅ ማዘጋጀቱን ተናግረዋል። ዜናውን ስናዘጋጅ አርቲ ኒውስ፣ ቻይና ዴይሊ እና ታስኒም የዜና ወኪልን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናምራለን። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ መስማት የተሳናቸው እግር ኳስ ማህበር የጋራ የመግባቢያ ስምምነት ሰነድ ተፈራረሙ። የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ መስማት የተሳናቸው እግር ኳስ ማህበር በ2019 ዓ.ም የጋራ የእግር ኳስ ልማትና ውድድር የመግባቢያ ሰነድ ተፈራርመዋል። በፌዴሬሽኑ በኩል የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባሩ ጥላውን እንዲሁም በማህበሩ በኩል የማህበሩ ፕሬዚዳንት አቶ ደጀኔ ሀብታሙ በጋራ ሰነዱን ፈርመዋል። የስምምነቱ ዋና ዓላማ በኢትዮጵያ መስማት የተሳናቸው እግር ኳስ ስፖርት በተደራጀና ደረጃውን በጠበቀ መልኩ ለማሳደግ እንዲሁም በ2019 ዓ.ም የሚከናወኑትን ሀገር አቀፍና አህጉራዊ ውድድሮች በስኬት ለመወጣት መሆኑ ተገልጿል። በተጨማሪም ሰነዱ በሁለቱ ተቋማት መካከል የቴክኒክ የውድድርና የአቅም ግንባታ፣ የስልጠናና የመሰረተ ልማት ትስስር ለመፍጠርና በቅንጅት ለመስራት ዓላማ ያደረገ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የ2019 የኢትዮጵያ ከፍተኛ ሊግና የሊግ 1 ውድድር የሚጀመርበት ቀን ታወቀ። የኢትዮጵያ እግር ኳስ ፌዴሬሽን የሚያዘጋጀው የከፍተኛ ሊግና የሊግ 1 የ2019 ውድድር ዘመን የሚጀመርበት ቀን ይፋ አድርጓል። ፌዴሬሽኑ ይፋ ባደረገው መረጃ መሰረት የወንዶች ውድድር ጥቅምት 21 2019 ዓ.ም የሚጀመር ሲሆን የሴቶች ደግሞ ጥቅምት 28 2019 ዓ.ም ይጀምራል። በተጨማሪም ፌዴሬሽኑ የከፍተኛ ሊጉ የተጫዋቾች የዝውውር ጊዜን አስታውቋል።
በዚህም የወንዶች ከነሐሴ 18 2018 እስከ ጥቅምት 8 2019 የሴቶች ከነሐሴ 14 2018 እስከ ጥቅምት 4 2019 ዓ.ም ድረስ ክፍት ሆኖ እንደሚቆይ ገልጿል። በሌላ በኩል የኢትዮጵያ ሊግ 1 የ2019 ውድድር ዘመን ጥቅምት 28 2019 ዓ.ም እንደሚጀምር የተገለጸ ሲሆን የተጫዋቾች የዝውውርና ምዝገባ ጊዜ ደግሞ ከነሐሴ 5 2018 እስከ ጥቅምት 16 2019 ድረስ ክፍት ሆኖ ይቆያል ሲል ፌዴሬሽኑ ገልጿል። ሴኔጋል ፓትሪክ ቬራን በኃላፊነት ሾመች። ከ26ቱ የፊፋ ዓለም ዋንጫ መጠናቀቅ በኋላ ከአሰልጣኝ ፓፔቲያው ጋር የተለያየው የሴኔጋል ብሔራዊ ቡድን ፓትሪክ ቬራን መሾሙን በይፋ አስታውቋል። አሰልጣኝ ፓትሪክ ቬራ በቀጣይ የ27 አፍሪካ ዋንጫ ፍጻሜ መድረስ ተልዕኮ መቀበላቸው ተነግሯል። በተጨማሪም በ2030 ዓለም ዋንጫ ማለፍና ግማሽ ፍጻሜ መድረስ ከተሰጣቸው ኃላፊነት ውስጥ እንደሚገኙበት ጎል.ኮም ዘግበዋል። በሴኔጋል ዋና ከተማ ዳካር የተወለደው የቀድሞው የአርሴናልና የፈረንሳይ ብሔራዊ ቡድን አምበል ፓትሪክ ቬራ የትውልድ ሀገሩን ለማሰልጠን ፊርማውን ማኖሩን ጎል.ኮም ዘግበዋል። ሴኔጋል የ27 አፍሪካ ዋንጫ ማጣሪያ በምድብ 10 ከኢትዮጵያ፣ ሱዳንና ሞዛምቢክ ጋር መደልደሏ ይታወሳል። በዚህም አሰልጣኙ የፊታችን መስከረም ወር በባህር ዳር ስቴዲየም በሚደረገው የአፍሪካ ዋንጫ ማጣሪያ የቴራንጋ ናብስትን እየመሩ ከኢትዮጵያ ጋር ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። አስቶን ቪላ ማቲው ሪጎሪን ከአትሌቲኮ ማድሪድ ማስፈረሙን አስታወቀ። የበርሚንግሃሙ ክለብ አስቶን ቪላ የ4 ዓመቱን ጣሊያናዊ የግራ መስመር ተጫዋች አጠቃላይ 26.5 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ማስፈረሙን ይፋ አድርጓል። በተጨማሪም አስቶን ቪላ ኮንጓዊን የ28 ዓመት የተከላካይ ስፍራ ተጫዋች አሮን wan-bissaka በውሰት ከዌስትሃም ለማስፈረም መስማማቱ ተዘግቧል። በስምምነቱ መሰረት ቪላ በውድድር ዓመቱ መጨረሻ ተጫዋቹን በቋሚነት የመግዛት ግዴታ እንዳለበት ዘ አትሌቲክ ዘግቧል። ወደ ሌሎች አጫጭር የዝውውር መረጃዎቻችን ስናልፍ ብራይተን ካናዳዊውን 25 ዓመት አጥቂ ፕሮሚስ ዴቪድን ከዩኒየን ሴንት ጊሎስ በውሰት አስፈርመዋል። የፕሪሚየር ሊጉ ክለብ ብራይተን በውድድር ዓመቱ መጨረሻ ተጫዋቹን በ22 ሚሊዮን ፓውንድ የመግዛት ግዴታ አለባቸው ተብሏል። ሌላኛው የፕሪሚየር ሊግ ክለብ ክሪስታል ፓላስ ደግሞ የ19 ዓመቱን አሜሪካ የፊት መስመር ተጫዋች ዣቬር ጎዞን ከሜጀር ሊግ ሶከሩ ክለብ ከሪያል ሳልት ሌክ ማስፈረሙን ይፋ አድርጓል። ክለቡ ለተጫዋቹ ዝውውር 11 ሚሊዮን ፓውንድ ወጪ ማድረጉንም ገልጿል። የጀርመኑ ክለብ ቦሩሲያ ዶርትመንድ በበኩሉ ኔዘርላንዳዊን የ27 ዓመት አማካይ ጆይ ቬርማንን በ22 ሚሊዮን ዩሮ ከፒኤስቪ ማስፈረሙን ይፋ አድርጓል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረውን ቆየ። ቀሪ ኢሳት መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።